ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። መንግስት ለምናነሳቸው ጥያቄዎች ተግባራዊ ምላሽ ካልሰጠ የምርጫ ተሳትፏችንን እንደገና ለማጤን እንገደዳለን ሲል ትብብር ለኢትዮጵያ አንድነት ፓርቲ ገለጸ። ከውጭ እስራኤል በሊባኖስ ላይ በድጋሚ ተኩስ ከፈተች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጉስ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዋናው ጉባኤ የሚቀርብ አጀንዳ የመለየትና የማርቀቅ ስራ ማጠናቀቁን አስታወቀ። በሌላ በኩል ኮሚሽኑ ሀገራዊ ጉባኤውን በተሳካ ሁኔታ ለማካሄድና በቀጣይ በጀት ዓመት ለሚያከናውናቸው ስራዎች 2.6 ቢሊዮን ብር በጀት እንደሚያስፈልገው ለፓርላማ ማሳወቁን ገልጿል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ሂደት አጠናቆ ሀገራዊ ጉባኤ ለማካሄድ የመጨረሻው ዝግጅት ላይ መሆኑን ገልጿል። ይህን ተከትሎ የአጀንዳ ማርቀቅ ስራው በምን ሁኔታ ላይ ይገኛል ሲል ኢሳት ኮሚሽኑን ጠይቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ በሰጡት ምላሽ ኮሚሽኑ ሀገራዊ የምክክር ጉባኤውን ለማካሄድ የመጨረሻው ምዕራፍ ላይ እንደሚገኝ ገልጸው በዚህም የመጀመሪያው ረቂቅ ስራዎች መሰራታቸውን አስረድተዋል። በተለይ የሀገራዊ ምክክር የሚካሄድባቸውን አጀንዳዎችን ከነዛ መካከል መርጦ የማውጣትና አጀንዳውን የመቅረጽ ስራ በኮሚሽኑ ምክር ቤት በኩል ተከናውኗል። ከዚህ በኋላ ደግሞ ቀጣይ ስራ የሚሆነው እነዚህ በኮሚሽኑ ምክር ቤት የተረቀቁ አጀንዳዎችን በተለይ ደግሞ የሀገራዊ ምክክር የሚደረግባቸውን አጀንዳዎችን የተለያዩ ባለድርሻ አካላት ግብዓት እንዲሰጡበት የማድረግ ስራ ነው የሚሰራው። አሁን እነዚህን ግብዓቶች ለማሰባሰብ ፖለቲካ ፓርቲዎችን፣ የሲቪል ማህበረሰብ ድርጅቶችን፣ የሃይማኖት ተቋማትና ሌሎች መንግስትም ጭምር የሚሳተፉባቸው መድረኮች ለማዘጋጀት ዝግጅት እየተደረገ ነው። ስለዚህ በኮሚሽኑ ደረጃ የመጀመሪያው ረቂቅ የሚባሉት ስራዎች ተሰርተዋል። አሁን እነሱ ግብዓት ታክሎባቸው ደግሞ እንዲዳብሩ የማድረግ ስራ ላይ ያለውና እዚህ ደረጃ ደርሷል። ግብዓቱ ከተሰበሰበ በኋላ የመጨረሻው አጀንዳ እነዚህ ናቸው ተብሎ ለህዝብም ለባለድርሻ አካላትም ይፋ የሚደረግበት ሁኔታ ይኖራል። ቃል አቀባዩ አክለውም ጉባኤው በሰኔ ወር የመጀመሪያዎቹ ሳምንታት ላይ ለማካሄድ እቅድ መያዙን ተናግረዋል። እንግዲህ በምክክር ጉባኤው ላይ ወደ 4,000 የሚጠጉ ተሳታፊዎች፣ ተወካዮች ይሳተፋሉ ተብሎ ነው የሚጠበቀው እና እንደዚህ የሚመጥን የተለያዩ የሎጂስቲክ አቅርቦቶችን የማቅረብ እንደዚሁም ተሳታፊዎችን ደግሞ ምክክር ጉባኤ ወደሚካሄድበት ወደዚህ ወደ አዲስ አበባ የማምጣት ስራዎችን መስራት የሚያስችሉ እንደገና ደግሞ ምክክሩን በአወያይነት ወይም ደግሞ በአማካሪነት የሚያመካክሩ ሰዎችን ለዚህ ምክክር እንዲበቁ የማድረግ በስልጠናና በመሳሰሉ ጉዳዮች መስራት የሚጠይቁ ስራዎች አሉ። እነዚህ ስራዎች እንደተጠናቀቁ የምክክር ጉባኤው ለመጀመር ነው የታሰበው። እንግዲህ አሁን ቴንታቲቭሊ ባለው እቅድ በሰኔ ወር 2018 ላይ ማለት ነው የመጀመሪያዎቹ ሳምንታት ላይ ለመጀመር ነው በኮሚሽኑ በኩል እቅድ ተይዞ እየሰራ ያለው። በሌላ በኩል ኮሚሽኑ ዋናውን ጉባኤ በተሳካ ሁኔታ ለማካሄድ የ2.6 ቢሊዮን ብር በጀት እንደሚያስፈልገው ለፓርላማ ማሳወቁን አቶ ጥበቡ ገልጸዋል። ጥራት ያለውና ውጤታማ ለማድረግ ሰዎች፣ ተወካዮች ሀሳባቸው በአግባቡ መግለጽ የሚችሉባቸውን የቡድን አደረጃጀቶችን ሁሉ የሚጠቀም ምክክር ነው የሚሆነው እና ለዚህም ይሆን ሰፋፊ ቦታዎች ምክክር ማድረጊያ የሚሆኑ ቦታዎች ይፈልጋል። ስለዚህ አንዱ ከዚህ ጋር በተያያዘ ያው ወጪ የሚጠይቅ ጉዳይ ይኖረዋል ማለት ነው። ወደዚህ ወደ አዲስ አበባ የማምጣት አዲስ አበባ ውስጥም ደግሞ
የሚያደርጓቸውን እንቅስቃሴዎች የሚፈልገው ትራንስፖርት አለ። ምክክራቸው ሲጨርሱ ደግሞ ወደየቦታቸው መመለስ አለባቸው። ስለዚህ ከዚህም አኳያ የራሱ የሆነ በጣም ሰፊ በጀት የሚጠይቅ ነው የትራንስፖርት እንቅስቃሴው። ምክክር ጉባኤውን በተሳካ ሁኔታ ለማካሄድ የሚያስፈልጉ ሌሎች ተጨማሪ ስራዎችን ለማከናወን የሚያስችል በጀት ነው የተጠየቀው ለቀጣዩ ዓመት ማለት ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን በመሰረታዊ ጉዳዮች ላይ የጋራ መግባባት ለመፍጠር በአዋጅ ቁጥር 1265/2014 የተቋቋመበት መሆኑ ይታወቃል። በሚቀጥሉት 4 ወራት ኢትዮጵያን ጨምሮ በአፍሪካ ቀንድ ድርቅ ጠቋሚ አየር ሁኔታ እንደሚኖር ተነገረ። በቀጠናው የሚገኙ አንዳንድ አካባቢዎች ከሰኔ እስከ መስከረም ባሉት ወራት ከሚጠበቀው በታች የዝናብ ሁኔታ እንደሚኖራቸው ተጠቁሟል። ዮሐንስ ተስፋ ተጨማሪ አለው። የታላቁ የአፍሪካ ቀንድ 73ኛው የአየር ትንበያ ጉባኤ የአየር ንብረት አገልግሎቶች ለአይበገሬነትና ለዘላቂ እድገት በሚል መሪ ሐሳብ ለ2 ቀናት በአዲስ አበባ ሲካሄድ ቆይቷል። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ ከተለያዩ ባለድርሻ ተቋማት ጋር በመሆን ያዘጋጀው ይህ ጉባኤ ለሚቀጥሉት ወራት በአፍሪካ ቀንድ ሊኖር የሚችለውን የአየር ትንበያ ይፋ ለማድረግ የአየር ንብረትን ለመቋቋም የሚረዱ መፍትሄዎችን ለማፈላለግና ተግባራዊ እርምጃዎችን ለማጠናከር ያለመ መሆኑ ታውቋል። በሚቀጥሉት 4 ወራት የሚኖረው የአየር ሁኔታ በወቅቱ ሊኖር ከሚገባው በታች ዝናብ እንዲኖር በማድረግ የአፍሪካ ቀንድ የተለያዩ አካባቢዎች ለድርቅ የቀረበ የአየር ሁኔታ እንዲኖራቸው ሊያደርግ እንደሚችል የተናገሩት በኢጋድ የአደጋ መከላከል ኃላፊ ዶክተር አህመድ አምዲሆን በተለይም በኢትዮጵያ ሊኖር የሚችለውን ሁኔታ እንዲህ ይገልጹታል። የምስራቅ አፍሪካን ካርታ ካየሽው በዋናነት ማዕከላዊና ሰሜን ኢትዮጵያ፣ በአብዛኛው ደቡብ ሱዳን፣ ከፊል ሱዳን፣ በአብዛኛው ዩጋንዳና ከፊል ኬንያ ላይ ድርቅ ይኖራል የሚል ነው ትንበያ የሚያሳየው። ይህንን ትንበያ መሰረት በማድረግ መንግስታትና አርሶና አርብቶ አደሮች እንዴት ያለ ጥንቃቄ ሊያደርጉ ይገባል ለሚለው ምላሽ ሲሰጡም ይህንን ብለዋል። በዋናነት ኢጋድ ይህን ትንበያ የሚሰጠው ገና ወቅቱ ወይ ደግሞ ሲዝኑ ሳይገባ ነው። ዓላማው ምንድን ነው? ቅድመ ጥንቃቄን ለማበረታታት መንግስታት፣ የልማት አጋር ድርጅቶች፣ ማህበረሰቡን በአጠቃላይ ምን እንደሚመጣ አውቆ ቅድሚያ እንዲዘጋጅ ነው። ለምሳሌ ድርቅ ተጋላጭ አካባቢዎች በዋናነት ማድረግ ያለባቸው ውሃና በተለይ የእንስሳት መኖ ላይ ያተኮሩ ስራዎች መሰራት አለባቸው። ህይወታችን ሙሉ በሙሉ በአየር ሁኔታ ላይ ጥገኛ ነው ያሉት በምስራቅ አፍሪካ የልማት በየነ መንግስታት ድርጅት ተጠባባቂ የአየር ትንበያ ዳይሬክተር የሆኑት አብዲ ፊራር በበኩላቸው የኢጋድን የአየር ትንበያ አስፈላጊነት ሲገልጹ መንግስታት እንዲህ አይነቱን የተቀናጀ የአየር ትንበያ በመጠቀም በሚቀጥሉት ወራት የሚመጣውን ተግዳሮት በመረዳት መፍትሄ እንዲያዘጋጁ ስለሚያደርጋቸው በየወቅቱ ሁኔታዎችን በመከታተል ማሳወቁ አስፈላጊ ነው ብለዋል። በቀጠናው የሚገኙ አብዛኞቹ ማህበረሰቦች በግብርና ላይ ጥገኛ ናቸው። ገበሬዎች አሊያም አርብቶ አደሮች ሊሆኑ ይችላሉ። ሌሎች ሴክተሮች ላይ ያሉ ሰዎች ቢሆኑም በአየር ሁኔታ ላይ ጥገኛ ናቸው። ለምሳሌ በኢትዮጵያ ያለውን ሁኔታ ብናይ ኃይል የሚገኘው ከዝናብ ነው። ስለዚህ ማንኛውም እንቅስቃሴያችን በ3 ወር ውስጥ በምናገኘው የአየር ሁኔታ ላይ የተመሰረተ ይሆናል ማለት ነው። በመሆኑም መንግስቶቻችን ለሚመጣ ሁኔታ ቅድመ ዝግጅት ለማድረግ የሚረዳቸው ወደፊት የሚከሰተውን የአየር ሁኔታ የሚጠቁም መረጃ ሊደርሳቸው ይገባል። በቀጠናዊ ተቋሙ ቀጣዮቹን ወራት አስመልክቶ የወጣውን ትንበያ በምን መልኩ ተቀበላችሁት? እንዴት ያለ ቅድመ ዝግጅትስ እያደረጋችሁ ነው ስንል የጠየቅናቸው በኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት ዶክተር አሳምነው ተሾመ መረጃዎችን ለህብረተሰቡ ለማድረስ የተለያዩ አማራጮችን እየተጠቀሙ መሆናቸውን ገልጸዋል። ተደራሽነት አኳያ የኢትዮጵያ ሜትሮሎጂ ኢንስቲትዩት ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በቅርበትና በቅንጅት ይሰራል ማለት ነው። የሚሰጠውን ከአጭር እስከ ረጅም ጊዜ የአየር ሁኔታና የአየር ጠባይ ትንበያዎችና ምክረ ሀሳቦች እንደዚሁም ቅድመ ማስጠንቀቂያዎች ለባለድርሻ አካላት በተለይም ለአርሶ አደሩና ለአርብቶ አደሩ ተደራሽ እንዲሆን በሀገር አቀፍ ደረጃ ብሔራዊ የአየር ጠባይ ስምምነት ማዕቀፍ የሚል የስምምነት ማዕቀፍን በማዘጋጀት ከአደጋ ስጋት ስራ አመራር ኮሚሽን፣ ከውሃና ኤነርጂ ሚኒስቴር፣ ከግብርና ሚኒስቴር፣ ከጤና ጥበቃ ሚኒስቴር፣ ከመስኖና ቆላማ ሚኒስቴር፣ ከአካባቢ ጥበቃና ከፕላን ሚኒስቴር ጋራ በቅርበትና በቅንጅት እየሰራን እንገኛለን ማለት ነው። በጉባኤው ሚኒስትሮች፣ የምርምር ተቋማት ተመራማሪዎች፣ የሲቪክ ማህበረሰብ ተወካዮችና ሌሎችም የተገኙበት ሲሆን ይህ የተሳታፊዎች ስብጥር ሳይንስን ከፖሊሲ ጋር ለማስተሳሰር ያለመ ነው።
የሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ክርክር እየተደረገባቸው ካሉ አካባቢዎችና ከትግራይ ክልል በስተቀር በሁሉም ከተሞች ተንቀሳቅሶ የምርጫ ሂደቱን የሚታዘብ መሆኑን ገለጸ። በሌላ በኩል ወደ ተለያዩ አካባቢዎች የሚላኩ ታዛቢዎች ተቀባይነት ማጣት ምርጫውን ለመታዘብ ተግዳሮት እንደሆነበት አስታውቋል። ሰላማዊት ሙልጌታ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። የሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ግንቦት 24 ቀን ለሚካሄደው 7ኛው ሀገራዊ ምርጫ የመራጮችን ትምህርት በማስፋፋት የምርጫ ትዝብትና የአቅም ግንባታ በማካሄድ ሰፊ ስራዎች እየሰራ እንደሚገኝ አስታውቋል። የህብረቱ ዋና ዳይሬክተር አበራ ኃይለ ማርያም እንደገለጹት ለምርጫው ሂደት ለአጭር ጊዜ 4100 ታዛቢዎች ምልመላ መጠናቀቁን ገልጸው ከነዚህ መካከል 3100 የሚሆኑት ተቀማጭ ሲሆኑ የቀሩት ደግሞ በተዘዋዋሪነት የሚታዘቡ መሆናቸውን አስታውቀዋል። ህብረቱ ክርክር እየተደረገባቸው ካሉ አካባቢዎችና ከትግራይ ክልል በስተቀር በሁሉም ከተሞች ተንቀሳቅሶ የምርጫ ሂደቱን የሚታዘብ መሆኑን የገለጹት ዳይሬክተሩ እስከሚቀጥለው አርብ ድረስ የታዛቢዎች ስልጠና እንደሚቀጥል አስገንዝበዋል። የአጭር ጊዜ ታዛቢዎች የምንላቸውን መልመላ ጨርሰናል። በአጠቃላይ 5000 ታርጌት አድርገን ነበር ያስቀመጥነው 4100 መመልመል ችለናል። እነዚህን የተመለመሉ ታዛቢዎችን በሁሉም የምርጫ ክልሎች በሁሉም አካባቢዎች ነው ጥረት ለማድረግ የሞከርነው። ይህን ስል እንግዲህ ልናሰማራ የምንችለው ክርክር እየተደረገባቸው ካሉ ቦታዎችና ከትግራይ ክልል ውጭ ባሉት ቦታዎች ሁሉ እኛ ታዛቢዎች ይሰማራሉ። ለነዚህ ታዛቢዎቻችን የግድ ስልጠና መሰጠት አለበት። በሌላ በኩል የምርጫ ሂደቱን ለመታዘብ የሚመደቡ ታዛቢዎች ትኩረት አለመሰጠት፣ ተቀባይነት ማጣትና መሰል ተግዳሮቶች እንደሚገጥሟቸው አስታውቀዋል። ከዚህ ውጪ ባልተፈቀዱ ቦታዎች የምዝገባ ጣቢያዎችን ማቋቋምና መሰል የአሰራር ስርዓት ጥሰቶች እንደነበሩ የገለጹት ዳይሬክተሩ ይህም በቀጣይ ሂደት እርማት እንዲሰጠው ለምርጫ ቦርድ ማሳወቃቸውን አመልክተዋል። ነገር ግን በየቦታው ኢንሲደንትስ አሉ። ለምሳሌ እኛን ታዛቢዎች አንቀበልም ያለዋል። አንቀበላቸው፣ አናቃቸው፣ ይህንን አምጡ ያንን አምጡ። አልፎ ደግሞ ለምሳሌ አንድ ቦታ ላይ በሪፖርታችንም ላይ የተመለከተ ማን አንተ ታዛቢ ነው የምትል ብለው ፖሊስ ይዟቸው ለሆነ ሰዓት ሁሉ ያቆያቸው ቦታዎች። ይሄ ግን ሲስተሚክ አይደለም። በየትኛውም ቦታ በሁሉም ቦታ እየተፈጸመ አይደለም። ምን እናውቃለን ፎርጀር ሰርታችሁትስ እንደሆነ የሚልም ነገር የሚያነሱ አሉ። በእኛ ታዛቢዎች አንጻር ነው። በሌላ በኩል የተለያዩ አይነት ደግሞ ጥሰቶች የታዘብንባቸው ቦታዎች አሉ። በሕግ የተፈቀዱ ቦታዎች ላይ ከተፈቀዱ ቦታዎች ውጪ የምዝገባ ጣቢያዎችን ማቋቋም እንዲህ አይነት ነገሮች ያው ሪፖርታችንን ምናልባት መልሰሽ ብታዩ እነዚህን የሚያመለክቱ ነገሮች አሉ እና ችግሮች አሉ። ትልቁ ነገር እኛ እነዚህን ነገሮች በመረጃ አስደግፈን በድምፅ መስጫ ቀንም ይሄ ችግር እንዳይደገም እርምጃ እንዲወሰድባት በኢትዮጵያ ብሔራዊ ምርጫ ቦርድ ያው ሪፖርቱን ስንልክለት ይህንንም አብረን ይሄ ነገር መደገም የለበትም ባልታዘብንባቸውን ቦታዎች ይሄ ነገር እንዳይከሰት ተገቢውን የሆነ መመሪያም እንዲሰጥ ማስተካከያም እንዲደረግ ያው በምክር ሀሳባችን ሁሉ አቅርበናል ማለት ነው። የምርጫ ዲሞክራሲያዊነትና ተአማኒነት እንዲረጋገጥ ሚዲያ አስተዋጽኦ ማድረግ እንዳለበት የህብረቱ ዋና ዳይሬክተር አበራ ኃይለ ማርያም አስገንዝበዋል። መንግስት ለምናነሳቸው ጥያቄዎች ተግባራዊ ምላሽ ካልሰጠ የምርጫ ተሳትፏችንን እንደገና ለማጤን እንገደዳለን ሲል ትብብር ለኢትዮጵያ አንድነት ፓርቲ ገለጸ። ገዢው ፓርቲ በየደረጃው በሚገኙ መዋቅሮቹ የህዝብን ነፃ የፖለቲካዊ ፍላጎት በመጣስ የምርጫ ሂደቱን ለመቆጣጠር እያደረገ ያለው ህገወጥ ተግባር እየሰፋ መጥቷል ብለዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ምርጫው ውጤቱ ከሞላ ጎደል ቢታወቅም መሰረታዊ ሂደቱና ቅድመ ሁኔታዎችን ቸል አንልም በሚል ርዕስ ትብብር ለኢትዮጵያ አንድነት ፓርቲ በዛሬው ዕለት መግለጫ ሰጥቷል። ፓርቲው በመግለጫው በእጩዎችና በመራጮች ምዝገባ እንዲሁም በሌሎች ተያያዥ ጉዳዮች አስተዋልኳቸውን ያላቸውን 11 ነጥቦች ያነሳ ሲሆን ገዢው ፓርቲ በየደረጃው በሚገኙ መዋቅሮቹ የህዝብ ነፃ የፖለቲካ ፍላጎት በመጣስ የምርጫ ሂደቱን ለመቆጣጠር እያደረገ ያለው ህገወጥ ተግባር እየሰፋ መጥቷል ብለዋል።
መግለጫውን የሰጡት የትብብሩ ህዝብ ግንኙነት ኃላፊ ጌትነት ወርቁ የምርጫ ካርድ ያልወሰዱ ዜጋ የመንግስት አገልግሎት እንዳያገኝ መከልከል፣ በአማራ ክልልና ሌሎች አካባቢዎች ለአንድ ግለሰብ 2 እና ከዚያ በላይ ካርድ መስጠት እንዲሁም በኦሮሚያ ክልል በግል ተቋማት ላይ ለብልጽግና ምርጫ ቅስቀሳ አዋጡ በሚል ግዳጅ በመጣል በርካታ ሚሊዮን ብር ተሰብስቧል ብለዋል። ከዚህ በተጨማሪ በመራጭነት ለመመዝገብ የሄዱ ዜጎች በፋይዳ መታወቂያቸው ሌላ ካርድ ወጥቶበታል ብለው የመመለስ የማሰርና ሌሎች ከህግ ውጭ የሆኑ ተግባራት መፈጸማቸውን ተናግረዋል። የጸጥታ ስጋትና የምርጫ አስቻይነትን በሚመለከት በአማራና በኦሮሚያ ክልል ምርጫውን ለማካሄድ የሚያስችል ሁኔታ ለመኖሩን ኃላፊው አስረድተዋል። በጸጥታ ስጋትና በምርጫ አስቻይነት ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት በደቡብና በቤኒሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣ ቡድን የተሻለና መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ ሲሆን በአንጻሩ በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን 97% በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት አቅርቧል። በትብብራችን ግምገማ አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም። በኦሮሚያ ክልል ከፊሉ ወይም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። ስለሆነም የሁለቱ ክልሎች የጥናት ውጤት ውድቅ ነው። ቦርዱም ህዝብም እንዳይቀበለው ጥሪያችንን እናስተላልፋለን። የትብብሩ ጻፊ ሚስጥረ ስላሴ ታምራት በበኩላቸው በሐረር ከተማ ጀጎል ምርጫ ክልል የክልሉ መንግስት ሐረሬ ካልሆኑ መወዳደር አይችሉም በሚል ባቀረበው አቤቱታ የፓርቲው እጩ መሰረዛቸውን ተናግረዋል። ከዚህ በተጨማሪም በሲስተም ችግር ምክንያት ፓርቲያቸው ከ200 በላይ እጩዎችን ማስመዝገብ እንዳልቻለ ገልጸዋል። አንዳንድ አካባቢዎች ላይ ሲስተም ላይ ስንሞላ ምን ይላል ሲስተሙ ሞልቷል እንደሞላና ከዛ እጩ በላይ ማቅረብ እንደማንችል ያሳያል። ነገር ግን የሲስተሙ ችግር ሆኖ ነው እንጂ ወይም ሲስተሙ ኮራፕትድ ስለነበረ እንጂ በትክክልም ሞልቶ አይደለም። ስለዚህ ለምሳሌ እጩዎች እያሉን ለምርጫ ቦርድ በማኑዋል ያስገባናቸው ዝርዝር ላይ የተቀመጡ እጩዎችና ምርጫ ቦርድም የተቀበላቸው እጩዎች እያሉ ሲስተሙ ግን ሞልቷል በማለቱ ምክንያት ሳይሞላ ያላስመዘገብንባቸው አካባቢዎች አሉ ማለት ነው። ስለዚህ እንደው ራፍሊ ቁጥሩን ኢስቲሜት አድርጉ ቢባል ከ250 እስከ 300 የሚሆኑ እጩዎች ሳይመዘገቡ መቅረታቸውን ነው የምናውቀው ማለት ነው። የህዝብ ግንኙነት ኃላፊው አክለውም መንግስት ለምናነሳቸው ጥያቄዎች ተግባራዊ እርምጃ ካልወሰደ የምርጫ ተሳትፏችንን እንደገና ለማጤን እንገደዳለን ሲሉ ተናግረዋል። በትብብሩ ለምርጫ አስቻይነት የቀረቡ ጦርነትን ማቆም፣ የፖለቲካ እስረኞችን መልቀቅ፣ ምህዳሩን ማሻሻልና ከእውነተኛ ተቃዋሚው ኃይል ልሂቃንና ምሁራን ጋር ሁሉን አቀፍ ድርድር መጀመር የመሰሉ አሁንም ሳይውል ሳያድር እንዲጀመርና እንዲፈጽም ጥሪያችንን እናስተላልፋለን። በሚታዩ የካድሬው የበዛ ነውሮች ላይም እርምጃዎችን ወስዶ በይፋ ለህዝብ እንዲገልጽ እንጠይቃለን። መንግስት ለነዚህ መሰረታዊ ጥያቄዎቻችን እንዳለፈው ጊዜ ሁሉ በጆሮ ዳባ ልበስ ምንም ተግባራዊ እርምጃ ካልወሰደ የምርጫ ተሳትፏችንን እንደገና ልናጤነው እንደምንገደድ ለማሳወቅ እንወዳለን። የኢትዮጵያ ብሔራዊ ምርጫ ቦርድ የአባላትን ደህንነት ለመጠበቅ የሚያስችል ክትትል እንዲያደርግ ትብብር ለኢትዮጵያ አንድነት ፓርቲ በሰጠው መግለጫ ጠይቋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የግብርናውን ዘርፍ በምርምር በመደገፍ ምርታማነትን ለማሳደግ የሚያስችሉ አሰራሮች ተጠናክረው መቀጠላቸውን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ገለጸ። የአሶሳ ዩኒቨርሲቲ ባካሄደው 11ኛው ዓመታዊ የምርምር ኮንፈረንስ ላይ የኢትዮጵያ ግብርና ኢንስቲትዩት በምርምር የታገዙ የግብርና ስራዎችን እያከናወነ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ፍሬው ተገኝ ባቀረቡት ጥናታዊ ጽሑፍ ላይ አብራርተዋል። ኢንስቲትዩቱ
የአካባቢውን ስነ ምህዳር የሚላመዱና በምርምር የተደገፉ የግብርና ውጤቶች ለአርሶ አደሩ በሰርቶ ማሳያ መልክ እንዲቀርቡ በማድረግ ላይ መሆኑን ተናግረዋል። አርሶ አደሩ የእርሻ ማሳውን በቴክኖሎጂ ታግዘው በስፋት እንዲያለማ በማድረግና የግብርናው ዘርፍ ገበያ ተኮር እንዲሆን በተከናወነው ስራም የአርሶ አደሩ ህይወት እየተሻሻለ መምጣቱን ገልጸዋል። በግብርና ሽግግር ፍኖተ ካርታው ተጠቃሚ ከሚሆኑት አካባቢዎች አንዱ የቤንሻንጉል ጉሙዝ ክልል መሆኑን የተናገሩት ምክትል ዋና ዳይሬክተሩ ፍኖተ ካርታው በክልሉ እየተከናወነ ያለውን የግብርና ስራ የበለጠ ውጤታማ በማድረግ የአርሶ አደሩን ተጠቃሚነትና ምርታማነት እንደሚያሳድግ አብራርተዋል። በአፋር ክልል የተለያዩ ወረዳዎች የተገነቡ የመጠጥ ውሃና የመስኖ ልማት ፕሮጀክቶች ተመረቁ። ፕሮጀክቶቹን መርቀው ስራ ያስጀመሩት የአፋር ክልል ርዕሰ መስተዳድር አወል አርባና የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ናቸው። የተመረቁት ፕሮጀክቶች ነዋሪዎች ከዚህ ቀደም ይገጥማቸው የነበረውን የመጠጥ ውሃ ችግር በዘላቂነት የሚፈቱ መሆኑ ተመልክቷል። በተለይም አርብቶ አደሮች ውሃ ለማግኘት ሩቅ አካባቢዎች በመሄድ ይደርስባቸው የነበረውን እንግልት የሚያስቀር መሆኑም ታውቋል። የመስኖ ፕሮጀክቱም የክልሉ አርብቶና አርሶ አደሮች በአካባቢው ያለውን ሰፊ መሬት በማልማት ምርታማ እንዲሆኑ የሚያስችል መሆኑ ተገልጿል። የንጹህ መጠጥ ውሃ ፕሮጀክቶቹ በወረዳው በተለያዩ ቀበሌዎች የሚገኙ ከ14000 በላይ አባወራዎችን ተጠቃሚ የሚያደርጉና በፀሐይ ብርሃን ኃይል የሚሰሩ መሆናቸውም ተገልጿል። በክልሉ በ23 ወረዳዎች እየተተገበሩ ያሉት እነዚህ ፕሮጀክቶች አርብቶ አደሩና በከፊል አርብቶ አደሩን ማህበረሰብ ከተደጋጋሚ ፈተናዎችና ችግሮች በመታደግ ወደ ተሻለ የህይወት ደረጃ ማሸጋገር የሚያስችሉ መሆናቸው ተመልክቷል። አካባቢው በድርቅ በውሃ እጥረትና በአየር ንብረት ለውጥ ተጽዕኖ የተፈተነ መሆኑን የገለጹት ርዕሰ መስተዳድሩ የተገነቡት ፕሮጀክቶች አርብቶ አደሩ ማህበረሰብ ለራሱም ሆነ ለከብቶቹ የሚሆን ንጹህ መጠጥ ውሃ ፍለጋ የሚያደርገውን አድካሚና ረጅም ርቀት ጉዞ ሙሉ በሙሉ የሚያስቀሩ መሆናቸውን ገልጸዋል። በተለይም ሴቶችና ህጻናት የነበረባቸውን የውሃ ፍላጎት እንግልት በማቃለል ረገድ ትልቅ እፎይታ የሰጡና የህጻናትን የትምህርት ጊዜ በአግባቡ ለመጠቀም የሚያስችሉ መሆናቸውን ገልጸዋል። የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ የፕሮጀክቱ አገልግሎት መስጠት የህብረተሰቡን ተጠቃሚነት ያሳደገ መሆኑን አንስተዋል። በበጀት ዓመቱ ባለፉት 9 ወራት በደቡብ ኢትዮጵያ ክልል ያሉ የቱሪስት መስህቦችን ከጎበኙ ከ43000 በላይ የሀገር ውስጥና የውጭ ሀገር ጎብኚዎች 480 ሚሊዮን ብር ገቢ መገኘቱ ተገለጸ። በክልሉ ያሉ የቱሪዝም ሀብቶችን በመለየት በማልማትና ለጎብኚዎች ምቹ በማድረግ ረገድ በተከናወኑ ተግባራት ተጨባጭ ውጤት መመዝገቡን የክልሉ ርዕሰ መስተዳድር ጥላሁን ከበደ ገልጸዋል። ኢኮኖሚውን ከአንድ ዘርፍ ጥገኝነት ለማውጣት በተነደፈው ሀገር በቀል የኢኮኖሚ ማሻሻያ እቅድ ውስጥ ቱሪዝም አንዱና ዋናው የኢኮኖሚ ምሰሶ ተደርጎ ትኩረት ተሰጥቶታል ተብሏል። ርዕሰ መስተዳድሩ ቀደም ሲል ለቱሪዝም ዘርፍ ብዙም ትኩረት ባለመሰጠቱ ኢኮኖሚያዊ አስተዋጽኦ የጎላ እንዳልነበር አስታውሰው ለውጡን ተከትሎ በተሰጠ ትኩረት በክልሉ ያሉ የቱሪስት መስህቦችን ለይቶ የማልማትና የህብረተሰቡን ተጠቃሚነት የማሳደግ ስራ መሰራቱን ተናግረዋል። እንደ ሀገር ለቱሪዝም ዘርፍ እየተሰጠ ያለው ትኩረት ከጊዜ ወደ ጊዜ እያደገ መምጣት በክልሉ የቱሪዝም ልማት ላይም የራሱን አበርክቶ ማድረጉንም ገልጸዋል። በክልሉ የበርካታ ብሔር ብሔረሰቦች ባህላዊ እሴቶች እንዲሁም ሃይማኖታዊና ታሪካዊ ስፍራዎች እንዳሉ ገልጸው እነዚህ የቱሪዝም ሀብቶች ለኢኮኖሚው እድገት አስተዋጽኦ እንዲኖራቸው በልዩ ትኩረት ሲሰራ ቆይቷል ብለዋል። በዚህም በክልሉ ከዘርፉ የሚገኘው ኢኮኖሚያዊ ጥቅም እያደገ መምጣቱን ጠቁመው በቀጣይም ይህን ውጤት በማስቀጠል የዘርፉን ፋይዳ ለማሳደግ ይሰራል ብለዋል። የንብ ሀብት ልማት የአርሶ አደሩን ተጠቃሚነት ከማሳደግ ባለፈ የስራ ዕድልን በመፍጠር ረገድ ያለው ድርሻ መጨመሩ ተመለከተ። በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት መሪ ስራ አስፈጻሚ አቶ አዚዝ አያሌው በወቅቱ እንዳሉት ንብ ከማር ምርት ባሻገር የግብርና ምርታማነትን ለማሳደግና የተፈጥሮ ሚዛንን ለመጠበቅ ሚናዋ የጎላ ነው። የንብን ዘርፍ ብዙ ጠቀሜታ ለማስፋት በተደረገ ጥረት ልማቱ የአርሶ አደሩን ተጠቃሚነት ከማሳደግ ባለፈ የስራ ዕድልን በመፍጠር ረገድ ያለው ድርሻ መጨመሩን አመልክተዋል። አምራችና አቅራቢዎችን ጨምሮ ባለድርሻ አካላትን በማ
በማቀራረብና በማቀናጀት የዘርፉን የኢኮኖሚ ተጠቃሚነት ለማሳደግ ርብርብ እየተደረገ መሆኑን ተናግረዋል። በክልሉ የንብ ሀብት ልማት አማራጭ የስራ ዕድል ፈጠራ ምንጭ በመሆን የአምራቹን ተጠቃሚነት ማረጋገጥ መቻሉን ያነሱት ደግሞ በደቡብ ኢትዮጵያ ክልል ግብርና ቢሮ በቢሮ ኃላፊ ማዕረግ የዲላ ክላስተር ማስተባበሪያ አማካሪ ጽህፈት ቤት ኃላፊ አቶ አበባየው ኢሳያስ ናቸው። በተለይ የተራቆቱ ተራራዎችን በተፋሰስ በማልማት ለንብ ሀብት ልማት መዋሉንና በዚህም 125 ኢንተርፕራይዞችና በዘርፉ 3 ዩኒየኖች ወደ ስራ ማስገባት መቻሉን ገልጸዋል። የጌዲዮ ዞን ዋና አስተዳዳሪ ዝናቡ ወልዴ በበኩላቸው ከ200 በላይ እጽዋቶችን ያቀፈው የጌዲዮ መልክዓ ምድር ለንብ ሀብት ልማት ምቹ መሆኑን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገረን። እስራኤል በሊባኖስ ላይ በድጋሚ ተኩስ ከፈተች። በቦምቡ ጥቃትም በሊባኖስ የሚገኝ ክሊኒክ ከአገልግሎቱ ውጪ ሆኗል ተብሏል። መሳይ ገዛኸኝ ተጨማሪ አላት። እስራኤል በሊባኖስ ላይ ዳግም በከፈተችው ጥቃት ከፍተኛ ውድመት አስከትላለች። የተኩስ አቁም ስምምነቶች ሙሉ በሙሉ ስኬታማ እንዳይሆኑ እስራኤል ሄዝቦላ ስምምነቱን ጥሶ ወደ ድንበሯ ከተጠጋ ወይንም መሳሪያ ካደራጀ ያለምንም ቅድመ ሁኔታ ወታደራዊ እርምጃ የመወሰድ መብት ሊኖራት እንደሚገባ ጥብቅ አቋም ይዛለች። ሄዝቦላን በበኩሉ ሊባኖስ ይህ የእስራኤል ጥያቄ የሀገሪቱን ሉዓላዊነት የሚጥስ በመሆኑ በፍጹም እንደማትቀበለው ገልጻለች። የተኩስ አቁም ስምምነቱ በእንዲህ እንዳለ እስራኤል በሊባኖስ ላይ ዳግም በሰነዘረችው ጥቃት ከቦታ መፈናቀል፣ ሞትና ስቃይን አስከትላለች። በዚህም መሰረታዊ የሆነ የጤና አገልግሎት የሚሰጥ ክሊኒክ ከ10 ሺህ በላይ ለሚሆኑ ሰዎች አገልግሎት የሚሰጥ መድኃኒት በጥቃቱ ከአገልግሎት ውጭና የጦር ሰፈር ሆኗል። ጥቃቱ ሲፈጸም ነዋሪዎቹ በእስራኤል ወታደሮች ከአካባቢው ለቀው እንዲወጡ የማስጠንቀቂያ ጥሪ ሲደርሳቸው እኩለ ሌሊት እንደነበረ ይገልጻሉ። እኛ የነቃ ነው ከሌሊቱ 7 ሰዓት አካባቢ ነበር። ቦታው ጥቃት ሊፈጸምበት እንደሆነ ከእስራኤል ወታደሮች ማስጠንቀቂያ ሲደርሰን ቤታችን ለቀን የወጣነው በጥርፊያና በመሸበር ነው። ልጆቻችንም ተሸብረው ነበር። ይህ ጥቃት የአካባቢው ነዋሪ ደቡብን ጥለን እንድንወጣ የተደረገ ነው። በደቡብ ሊባኖስ የምትገኘው ታዋቂዋ ጥንታዊዋ የወደብ ከተማ ማሹክ በእስራኤል ጥቃት ተዳክማለች። የመኖሪያ የመስሪያ ቤቶች በአጠቃላይ በጥቃት እንዳልነበሩ ሆነዋል። ሆኖም ከተማዋ ሰላማዊ ለመምሰል ጥረት እያደረገች ቢሆንም ጦርነት አሁንም እንዳንዣበበባት ዕለታዊ እንቅስቃሴዋን ቀጥላለች። የእስራኤል ጥቃት በከተማዋ ሁሉም መንደሮች የተፈጸመ ሲሆን ከተማዋም ሆኑ መንደሮቹም ሰላም አይደሉም። ሁሌም ስጋት አለ። በእስራኤል በተከታታይ ጥቃት እየተፈጸመባቸውም ነው። በአካባቢው አንዳንዴ ከጥቃት በፊት የማስጠንቀቂያ ደወሎች በእስራኤል ወታደሮች ቢሰጡም አብዛኛው ጊዜ ግን የሉም። 4 ወራትን ያስቆጠረው ጦርነቱ በርካታ አካባቢዎችን እንዳልነበሩ ዳርጓቸዋል። በዚህም ስሜታቸውን በአግባቡ መግለጽ ያቃታቸው ነዋሪዎች አሉ። እኔ ይህን ማመን አልችልም። ፈጣሪ ይመስገን። እኔ መናገር አልችልም። ብቻ ፈጣሪ ይመስገን።
በአካባቢው በእስራኤል እየደረሰ ባለው ጥቃት የከተማዋ ባህላዊ የቀብር ስነ ስርዓት ተቀይሯል። በዚህም ነዋሪዎቹ መቸገራቸውን ይገልጻሉ። ሁኔታው በጣም ከባድ ነው። አስበሽዋል? የወንድሜን አስክሬን በድጋሚ መክፈት ይጠበቅብናል፣ ወደ መንደሩ ወስደን ለመቅበር። አካባቢው መቼ ሰላም እንደሚሆን የሰው ልጆችንም በክብር መቅበር የሚያስችል ሁኔታ መቼ እንደሚኖር የሚታወቅ ነገር የለም። ይህ በእንዲህ እንዳለ የእስራኤል ወታደሮች በደቡባዊ ከተማ ከ8 ኪሎ ሜትር ርቀት በላይ መንቀሳቀስ እንዳይችሉ ገድቧቸዋል። በመቶዎች የሚቆጠሩ መንደሮችና ድንበሮች በእስራኤል ተይዘዋል። በየጊዜው የሚቀበሩ ሰዎች ቁጥር እየጨመረ ይገኛል። በጦርነቱ እስካሁን ከ3000 በላይ ሰዎች ሕይወታቸውን አጥተዋል። ሩሲያ በፈጸመችው ጥቃት በደቡባዊ ዩክሬን የሚገኘው ዳኑብ ወደብ መውደሙ ተገለጸ። በሞስኮ ላይ የተቃጣ የድሮን ጥቃት ማክሸፍ መቻሉም ተመልክቷል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። ሩሲያ በፈጸመችው ጥቃት በዩክሬን ዳኑብ ወንዝ ኢዝማኤል ከተማ የሚገኘው የወደብ መሰረተ ልማት ወድሟል። ወደቡ የጥራጥሬ ኤክስፖርት ማድረጊያ ማዕከል እንደነበረም ተገልጿል። የሩሲያ ባለስልጣናት እንዳሉት ወደ ሞስኮ ሲያመሩ የነበሩ 4 ድሮኖችን መተው ጥለዋል። በሁለቱ ሀገራት መካከል ይካሄድ የነበረው የሰላም ጥረት ተቋርጧል። በሁለቱም ወገን አንዱን ማጥቃቱን ቀጥሏል። ኢዝማኤል ከተማ የኦዴሳ ግዛት አካል ስትሆን በተደጋጋሚ የጥቃት ኢላማ ሆና ቆይታለች። የሎጂስቲክ ማዕከል በሆነችው በዚህ ከተማ ላይ ማክሰኞ ጠዋት ነው ጥቃቱ የተፈጸመባት ተብሏል። ዳኑብ የዩክሬን ትልቁ ወደብ እንደሆነም ተገልጿል። እንደ ኦዴሳ ግዛት አስተዳደር ከሆነ የዩክሬን አየር መከላከያ መሳሪያ በሩሲያ የተቃጣውን ጥቃት በከፍተኛ ሁኔታ ተከላክሏል። ጥቃቱ ጠዋት ላይ ለ2 ሰዓታት የቆየ ሲሆን የእሳት አደጋ ተከላካይ ሰራተኞች በእሳት የተያዙ ህንፃዎችን ለመታደግ ሲጣደፉ ነበር ተብሏል። የአሁኑ የሩሲያ ጥቃት ቀደም ሲል በሜይ 2 ቀን ምሽት ላይ በኢዝማኤል የወደብ መሰረተ ልማት ላይ የተፈጸመ ጥቃት ተከታይ ነው ተብሏል። በካርኪቭ 2 ሰዎችን ከአደጋ ማዳን የተቻለ ሲሆን አንዱ ምናልባት በፍርስራሽ ስር ሊሆን ይችላል ተብሏል። ይህ ደግሞ በሩሲያ ድሮን በተፈጸመ ጥቃት የደረሰ ጉዳት መሆኑን የከተማዋ ከንቲባ ኢሆር ቴሪኮቭ በቴሌግራም አስታውቀዋል። የሞስኮ ከንቲባ ሰርጌይ ሶቦኒያን በቴሌግራም እንዳሉት ወደ ዋና ከተማ ሲያመሩ የነበሩ 4 ድሮኖች ተመተዋል። የድንገተኛ አደጋ ጊዜ ሰራተኞችም እንዲሰማሩ ተደርገዋል ብለዋል። ይህ የሆነው በሳምንቱ መጨረሻ ከፍተኛ የሆነ የድሮን ጥቃት በሞስኮ ላይ ከተፈጸመ በኋላ ነው። ዩክሬንን ወደዚህ ጥቃት የወሰዳት ደግሞ ሩሲያ በኦዴሳና በዲምፕሮ የመኖሪያ ህንፃዎችን ካወደመችና በደርዘን የሚቆጠሩ ሰዎች ጉዳት ከደረሰባቸው በኋላ ነው። ሰኞ ምሽት ላይ በዩክሬን በተፈጸመ ጥቃት ሩሲያን ከዩክሬን ጋር በሚያዋስነው ኩርስክ ግዛት አንዲት ሴት ስትገደል 2 ሰዎች ደግሞ ተጎድተዋል ሲል የኩርስክ ጠቅላይ መምሪያ በቴሌግራም አስታውቋል። የሩሲያ ደቡባዊ ሮስቶቭ ግዛትና ያሮስላቫል ሰሜን ምስራቅ ሞስኮ የነዳጅ ማጣሪያ መሰረተ ልማት የሚገኝበት የድሮን ጥቃት እንዳቃጠመው ሪፖርት ተደርጓል። የያሮስላቫል አስተዳዳሪ ሚካኤል ዩቭራኤቭ ወደ ሞስኮ የሚያመሩ አሽከርካሪዎች ከድሮን ጥቃት ራሳቸውን እንዲጠብቁ አስጠንቅቀዋል። በዚህ ወር መጀመሪያ ላይ በአሜሪካ አደራዳሪነት የ3 ቀናት የተኩስ አቁም ስምምነትና የ1000 እስረኞች ልውውጥ እንዲደረግ ስምምነት ተደርሶ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ተጥሷል በሚል አንዱን እየወቀሰ ነው። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለ2 ቀናት መንግስታዊ ጉብኝት ማክሰኞ ምሽት ላይ ቤጂንግ ይደርሳሉ ተብሎ ይጠበቃል። መረጃው የአልጀዚራ ነው። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ዜናዎቹን ይዞ ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ከ17 ዓመት በታች አፍሪካ ዋንጫ ዛሬ ምሽት 4 ሰዓት ላይ ኢትዮጵያ ከቱኒዚያ ይጫወታሉ። በቶታል ኢነርጂስ ከ17 ዓመት በታች አፍሪካ ዋንጫ 3ኛ የምድብ ጨዋታ ኢትዮጵያና ቱኒዚያ ዛሬ ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። ወደ ኳታር ዓለም ዋንጫ ለማለፍ ወሳኝ የሆነው ጨዋታ ከምሽቱ 4 ሰዓት በሞሮኮ መሐመድ 6ኛ ኮምፕሌክስ ሲካሄድ በተመሳሳይ ሰዓት ሞሮኮ ከግብጽ ጨዋታቸውን ያደርጋሉ። በምድቡ ሞሮኮና ግብጽ 4 ነጥብ ሲይዙ ቱኒዚያና ኢትዮጵያ ደግሞ 1 ነጥብ አላቸው። ፔፕ ጋርዲዮላ ማንቸስተር ሲቲን ይለቃሉ ተባለ።
ስፔናዊ አሰልጣኝ ፔፕ ጋርዲዮላ ሳላ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያዩ ለክለቡ ቅርብ የሆኑ የመረጃ ምንጮችን ዋቢ አድርጎ ዘጋርዲያን ዘግቧል። ማንቸስተር ሲቲዎችም ሆነ ጋርዲዮላ በይፋ ባያሳውቁም ማንቸስተር ሲቲ ከአስቶን ቪላ የሚያደርገው የፕሪሚየር ሊግ የመጨረሻ ጨዋታ የፔፕ ጋርዲዮላ የመጨረሻ ጨዋታ ይሆናል ተብሎ እንደሚጠበቅ በዘገባው ተመላክቷል። በዚህ የውድድር ዘመን የሊግ ካፕና የኤፍኤ ካፕ ዋንጫዎችን አሳክተው ለሶስተኛ ዋንጫ እየተፎካከሩ የሚገኙት የ55 ዓመቱ አሰልጣኝ ከ10 ዓመታት ውጤታማ ቆይታ በኋላ ክለቡ እንደሚለቁ ተረጋግጧል ተብሏል። አሰልጣኙ እንደ አውሮፓውያን አቆጣጠር በ2016 ማንቸስተር ሲቲን ከተረከቡበት ጊዜ ጀምሮ 1 የቻምፒየንስ ሊግ፣ 6 የፕሪሚየር ሊግ፣ 3 የኤፍኤ ካፕ፣ 5 ሊግ ካፕ ዋንጫዎችን አሳክተዋል። በተጨማሪም 3 የኮሚኒቲ ሺልድ ዋንጫዎችን ጨምሮ የፊፋ ክለቦች የዓለም ዋንጫና የፊፋ ሱፐር ካፕን አሸንፈዋል። ይህም በክለቡ ታሪክ እጅግ ስኬታማ አሰልጣኝ ያደርጋቸዋል። በዚህም ክለቡ የስቴዲየሙን አንደኛው ክፍል በስማቸው ሊሰይምላቸው እንደተዘጋጀ ተዘግቧል። ማንቸስተር ሲቲ በፔፕ ጋርዲዮላ ምትክ በቀጣዩ የውድድር ዘመን ከቸልሲ የተሰናበቱን ጣሊያናዊ አሰልጣኝ ኤንዞ ማሬስካን ለመሾም እንደተስማሙ የዘገበው ደግሞ ፋብሪዚዮ ሮማኖ ነው። እንደ ፋብሪዚዮ ዘገባ አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን በ3 ዓመት ኮንትራት ለመረከብ ተስማምተዋል። ጃኦ ፔድሮ የቸልሲ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የምዕራብ ለንደኑ ክለብ ቸልሲ የውድድር ዓመቱ ምርጥ ተጫዋቾችን ይፋ አድርጓል። በዚህም መሰረት ብራዚላዊ ፊት መስመር ተሰላፊ ጃኦ ፔድሮ የቸልሲ የውድድር ዘመኑ ምርጥ ተጫዋች በመባል ተመርጧል። ከብራዚል ብሔራዊ ቡድን ስብስብ ውጭ የተደረገው ጃኦ ፔድሮ ከተሰጠው የደጋፊዎች ድምፅ 60 በመቶ የሚሆነውን በማግኘት ማሸነፉ ተገልጿል። ኤንዞ ፈርናንዴዝ እና ሞሴስ ካሴዶ ደግሞ ሁለተኛና ሶስተኛ ደረጃን ይዘዋል። በሌላ በኩል ማንቸስተር ሲቲ የዓመቱ ምርጥ ተጫዋች እጩዎችን ይፋ አድርጓል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ቤልጂየማዊውን ጀርሚን ዶኩን፣ ኡዝቤኪስታናዊውን አብዱልካድር ኩዛኖቭን እና እንግሊዛዊውን ኒኮ ኦሬሊን በዓመቱ ምርጥ ተጫዋች እጩነት አቅርቧል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ዛሬ ምሽት ይደረጋሉ። ዛሬ ምሽት 2 ጨዋታዎች የሚካሄዱ ሲሆን ምሽት 3 ሰዓት ከ30 ላይ በርንማውዝ ከማንቸስተር ሲቲ ይጫወታሉ። በ55 ነጥቦች 6ኛ ደረጃ ላይ ተቀምጠው የአውሮፓ ተሳትፎን ለማረጋገጥ በቀዳሚነት እየተፎካከረ የሚገኘው በርንማውዝ በሜዳው ቪታሊቲ በሻምፒዮንነት ፉክክሩ ለመቀጠል ማሸነፍ ብቸኛ አማራጭ የሆነበትን ማንቸስተር ሲቲን ያስተናግዳል። ማንቸስተር ሲቲ በዛሬው ምሽት ጨዋታ ከተሸነፈ ወይም ማቻ ከወጣ ትላንት ምሽት በርንሌይን 1-2 ያሸነፈው አርሰናል 1 ጨዋታ እየቀረው የውድድር ዘመኑ የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ምሽት 4 ሰዓት ከ15 ላይ ደግሞ የለንደን ክለቦቹ ቸልሲ ከቶተናም የሳምንቱን የመጨረሻ ጨዋታ ያደርጋሉ። ከሻምፒዮንስ ሊግ ፉክክር ደረጃ መውጣቱን ያረጋገጠው ቸልሲ ቀሪ የአውሮፓ መድረኮችን ለማግኘት ቀሪ ጨዋታዎችን የማሸነፍ ግዴታ የሚጠበቅበት ሲሆን ቶተናም በአንጻሩ ከወራጅ ስጋት ለመላቀቅ ከጨዋታው ነጥብ ማግኘት ግዴታው ነው። የሁለቱ ክለቦች ፉክክር ምሽት 4 ሰዓት ከ15 ላይ በስታንፎርድ ብሪጅ ይጀምራል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።